ያው የበኩላችን ድርሻ እየተወጣን ነውና እናንተም ላይክ ሰብስክራይብ ማድረጋችሁን ባካችሁ አትርሱ እንላለን። በቀጥታ ወደ ዶክመንተሪው እንሂድ። እንግዲህ ነው አሉ ከብልጽግና መስሪያ ቤት ያገኘ ነው ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ሊነሳ ነው። ከአብይ ጋር ጥሩ ስሜት ላይ አይደሉም፣ ጥሩ ግንኙነት ላይ አይደሉም። መናናቅ ስሜት አለ፣ ይነቃኛል፣ ከማላቃቸው ሰዎች ጋር ይገናኛል ብሎ ሽመልስ አብዲሳ በመስከረም ካቢኔ ሰራለሁ ብሎ ነው ሰው የሚያስበው። ከአሸንፋል ብልጽግናና መስከረም ካቢኔ ሲሰራ ክልሎችንም ጭምር እቀይራለሁ። ያው ክልሎች ራሱ ላይ የሚቀይረው መብት የለውም በህገ መንግስቱ ግን ራሱ ነው የሚቀይረውና ምንድነው የሚለው አሁን ሰውየው የሚሾም ያው ሽመልስ አብዲሳ ተነስቶ መስፍን መላኩ የሚባል ሰው ነው ለመተካት ያሰበው። የብልጽግና ሰዎች እንግዲህ እናረጋግጣለን መስከረም ሲመጣ ጊዜ ሰጥቶት ሰውየውም ከቦታው ሳይነቀል ጊዜ ሰጥቶት መስከረም ከቆየ ይሄን ሰው ኦሮሚያ ፕሬዝዳንት ላይ እናገኘዋለን ማለት ነው። ሰውየው መስፍን መላኩ ማለት በዚህ ሰዓት የኦሮሚያ በምክትል ፕሬዝዳንት ማለት የኦሮሚያ ማህበራዊ ጉዳይ ቢሮ ኃላፊ ነው አሉ። በዚህ ሰዓት የማህበራዊ ጉዳይ ኃላፊ ነው በምክትል ፕሬዝዳንት ማለት ከአዲስ አበባ ነው ሄደው ከ4 ኪሎ ማለት ነው። ከዚህ በፊት የአብይ ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ወይ ቢሮ ምክትል ምናምን አካባቢ ነበር፣ እዛ ዓለም ፀሐይ ቢሮ ነበር የሚሰራ። በኢህአዴግ ጊዜ ደግሞ እልም ያለ አለቅላቂ ነበር ነው የሚባለው። የውጭ ጉዳይ ሚኒስቴር ባልደረባ ነበር። አስመሳይ ከሁሉም ጋር ተመሳስሎ መኖር የሚችል ተግባቢ እና ምን ይሉታል እና የደህንነት ሰው ነው። ከከረም ይልቅ ካምፓላ ብዙ ኤርትራውያን በአሁኑ ሰዓት ከረም የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረም ይልቅ ከከረም በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነቱም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ ሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዴሞግራፊክ መሰረት የለውም። ጀነራል ባጫ ደበሌ የአፍሪካ ህብረት የህወሓትን እርምጃ እንዳያወግዝ ጠይቀዋል። በቅርቡ ጊዜ አስተዳደሩን በማፍረስ ወደ ፕሬዝዳንትነት የተመለሱት ዶክተር ደብረጽዮን ገብረ ሚካኤል አሳሳቢ የተባለ አዋጅ በመላው ክልል ማወጃቸው ይታወሳል። ይህንኑ አዋጅ መመልከታቸውን የገለጹት በናይሮቢ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ የክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩት ጽሑፍ የአዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነ አመልክተዋል። ከዚህ ጦርነት ቀስቃሽ እንቅስቃሴ በስተጀርባ የራስን ጦር እንደገና ማጠናከርና ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገር ሱዳን ግጭት መላክ የሚሉ ግቦች እንዳሉ የገለጹት ጀነራል ባጫ የአፍሪካ ህብረት ይህንን የህወሓት ድርጊት በአደባባይ እንዲያወግዝ ጠይቀዋል።
ጉዳዩን እንዴት ተመለከታችሁት? ሐሳባችሁን ኮሜንት ላይ አጋሩኝ። ለዚህ ቻናል አዲስ ከሆናችሁ ፎሎ ማድረጋችሁ እንዳይረሳ። በደቡብ አፍሪካ ለምትገኙ ኢትዮጵያውያኖች ሁሉ የተላለፈ የማስጠንቀቂያ መልእክት አለ። የደቡብ አፍሪካ መንግስት ማስጠንቀቂያውን አስተላልፏል። የደቡብ አፍሪካን ፕሬዝዳንት በትናንትናው እንደተናገሩት ከሆነ ህገወጥ ስደተኞች ላይ ሊወሰድ የታሰበውን እርምጃ እንደሚቃወሙና ደቡብ አፍሪካ ውስጥ የሚኖሩ የሌላ ሀገር ዜጎች ላይ ሊወሰድ የታሰቡትን እርምጃዎችን ለመከላከል ዝግጅቱን እንደጨረሰ ተናግሯል። ፕሬዝዳንቱ ታዲያ በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ማስጠንቀቂያውን አውጥቷል። በዚህ ማስጠንቀቂያው ላይ እንግዲህ በደቡብ አፍሪካ የሚገኙ ኢትዮጵያውያን ዜጎች ሁሉ ጥንቃቄ እንዲያደርጉና ማንኛውንም እንቅስቃሴያቸውን በጥንቃቄ እንዲመለከቱና በአካባቢው ከሚገኙ የጸጥታ አካላቶች ጋር አብረው እንዲሰሩና መረጃ እንዲቀያየሩ ማስጠንቀቂያን አውጥቷል። እንቅስቃሴያችሁ ጥንቃቄ የተሞላበት እንቅስቃሴ ይሁን፣ መረጃዎችን ተቀያየሩ። እኛም ከደቡብ አፍሪካ መንግስት ጋር እየሰራ ነው እናንተን ደህንነት ለመጠበቅ። ነገር ግን ራሳችሁ በመረጃ አጠናክሩ፣ መረጃም ተቀያየሩ፣ ጥንቃቄ አድርጉ፣ እርስ በርስ ተነጋገሩ ሲል እንግዲህ የኢትዮጵያ ኤምባሲ በፕሪቶሪያ ማለትም በደቡብ አፍሪካ ያለው ኢትዮጵያ ኤምባሲ ማስጠንቀቂያውን አውጥቷል። ስለዚህ በዛ ሀገር የምትገኙ ኢትዮጵያውያኖች በሙሉ ጥንቃቄ አድርጉ። እነዚህም ጸረ አፍሪካውያን የሆኑ ማህበረሰቦች፣ በደቡብ አፍሪካ የሚኖሩ ማህበረሰቦች የሰጡት የጊዜ ገደብ እንግዲህ በሚቀጥለው ሳምንት የሚጠናቀቅ ይሆናል። ነገር ግን አስቀድማችሁ ጥንቃቄ አድርጉ። ይሄ ነው ቪዲዮ፣ ኮፒ ሊንክ እና ሼር አድርጉት። በደቡብ አፍሪካ ለሚገኙ ወገኖቻችን የጥንቃቄ መልእክት ተላልፏል። በዚህ ሰዓት ይህንን መረጃ አሁኑንም በደቡብ አፍሪካ ላሉ ሰዎች ሼር አድርጉላቸው። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ማሳሰቢያና ማስጠንቀቂያ እንደዚሁም ደግሞ የጥንቃቄ መልእክት ለኢትዮጵያውያን ወገኖቻችን ያጋራ ሲሆን በእነዚህ በኢትዮጵያውያን እንደዚሁም ደግሞ በሌሎች ስደተኞች ዜጎች ላይ ጥቃት ሊፈጸም የሚችሉ አዝማሚያዎች እንዳሉ በዚህ ሰዓት እየተስተዋለ እንደሚገኝ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ መግለጫ ካወጣ በኋላ ስለዚህ በመላው ደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች ላይ ሊደርሱ የሚችሉ የመብት መጣስና የደህንነት ስጋቶች መሰረት በማድረግ የዕለት ተዕለት እንቅስቃሴያችሁን ጥንቃቄ በተሞላበት ሁኔታ እንድታደርጉ ከየአካባቢያችሁ ያሉ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋርም እንደዚሁ የቅርብ የተባለ ግንኙነት በማድረግ የተለያዩ የመረጃ መለዋወጫ መንገዶችን በመጠቀም እንደዚሁም ደግሞ መረጃዎችንም በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው አሳስቧል። ስለዚህ ይህንን ቪዲዮ ሼር አድርጉላቸው። እግዚአብሔር ይጠብቃችሁ፣ እናንተም ተጠንቀቁ። የሙዚቃዋ ንግስት ጂጂ በመጨረሻም ብቅ ብላለች። ለብዙ ዓመታት ከሚዲያና ከአድናቂዎቿ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት በምስል ብቅ ማለቷ መላው የኢትዮጵያ ሕዝብን በደስታ አስፈንጥዟል። የሶሻል ሚዲያው ገጽም በደስታ ጎርፍ እየተጥለቀለቀ ሲሆን ጂጂ ማለት ድምፃዊት ብቻ አይደለችም፣ ትልቅ የጥበብ ባንክ ናት የሚሉ በርካታ ድምፆችም እየተሰሙ ነው። የኢትዮጵያን ባህላዊ ዜማ ከጃዝና ከወርልድ ሙዚቃ ጋር አዋህዳ ለዓለም ያስተዋወቀች እንደ አድዋ፣ ጉራማይሌና አቤት አቤት ያሉ የማይደበዝዙ የዘላለም ስንቆችን የሰጠችው የጥበብ ንግስት መሆኗን በርካቶች ይናገራሉ። ውድ ጂጂ ሆይ ፈጣሪ ረጅም እድሜና ሙሉ ጤና ይስጥልን፣ ሁሌም እንወድሻለን እያላችሁ በኮሜንት ላይ ፍቅራችሁን ግለጹላት። ኤርትራ እንደ ሀገር የመቀጠል እድሏ እያከተመ ነው ሲሉ ጌታቸው ረዳ ተናገሩ። የኤርትራ ሀገርነት ፈተና ውስጥ ወድቋል። አሰብን ለብቻው ይዞ ለመቆየት የሚያስችል ምንም አይነት ወታደራዊም ሆነ ታሪካዊ መሰረት የለም ብለዋል። ኤርትራ ውስጥ ያሉት የዕድሜ ባለጸጋዎች ብቻ ናቸው። ወጣቱ ሀገሪቱን ጥሎ ወጥቷል በማለት የኤርትራ እንደ ሀገር የመቀጠል እድል አደጋ ላይ መሆኑን ነው ጌታቸው ረዳ አጽንኦት ሰጥተው የተናገሩት። ኤርትራ አሰብን ይዞ ለመቆየት የሚያስችል ወታደራዊ
ዲፕሎማሲያዊም ሆነ ዲሞግራፊያዊ አቅም የላትም ሲሉም ነው ያስረዱት። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100,000 አይበልጥም። መሪዎቻቸው ግን ያሉት ኢትዮጵያ ውስጥ ነው ሲሉም ተናግረዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ተወዳጇ ድምፃዊት ጂጂ ከዓመታት በኋላ በማህበራዊ ሚዲያ ዛሬ ለህዝብ ቀርባለች። አንተን ያመነ ሁሉ ዳነ እያለች እየዘመረች የምትታየው ጂጂ ወይም እጅጋየሁ ሽባባው ከዓመታት በኋላ መታየቷ ነው። ከእህቷ ዘማሪት ሶፊያ ሽባባው ጋር በመሆን አንተን ያመነ ሁሉ ዳነ በሚል ዜማ በጋራ እያዜሙ በእህቷ የፌስቡክ ገጽ ላይ መጋራቷ ለበርካታ ኢትዮጵያውያን አዲስ የምስራች፣ ለጥበብ ቤተሰቦች ደግሞ ደስታን የፈጠረ ሆኗል። ይህም እንግዲህ በመላው ኢትዮጵያ በጂጂ አፍቃሪዎችና በጥበብ ቤተሰቦች ዘንድ ከፍተኛ መነጋገሪያ ለመሆን ችሏል። ጂጂ በተለያዩ ጉዳዮች ምክንያት ከማህበራዊ ሚዲያም ሆነ ከማንኛውም የጥበብ ስራዎች ርቃ ለዓመታት መቆየቷ የሚታወስ ሲሆን በእህቷ በዘማሪት ሶፊያ ሽባባው አማካኝነት ዳግም መታየቷ ግን ለሁሉም ደስታ የሰጠ ነው። እስቲ ከእህቷ ጋር የነበራት የዜማ ወይም ደግሞ የጋራ ቆይታ ምን እንደሚመስል ልጋብዛችሁና ልሰናበት። እናንተስ ጂጂን ስላያችኋት ስለሰማችኋት ምን ተሰማችሁ? በኮሜንት ሴክሽኑ ላይ ሀሳብ አስተያየቶቻችሁን እንድትሰጡ በአክብሮት እጋብዛለሁ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተ ኃያል እግዚአብሔር ስሙ ይመስገን። ጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በደጋ በእልልታ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ ቅዱስ ኃያል እግዚአብሔር ስሙ